ህወሓት ከፖለቲካ ፓርቲነት መሰረዙን ብሔራዊ ምርጫ ቦርድ አስታውቋል። ህወሓት ከትላንት ማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርድ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሂድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሂድ ያዘዘው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው ተብሏል። ይህን አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያስታውቅም ትዕዛዝ መስጠቱ ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በበኩሉ ህወሓት ዳግም እንደ አዲስ እንደማይመዘገብ ገልጾ የቀድሞ እውቅናው በፕሪቶሪያው ስምምነት መሰረት ሊመለስ ይገባል በማለት የራሱን ጠቅላላ ጉባኤ መጥራቱ አይዘነጋም። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጽ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው ይላል መግለጫው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነትን ለመመለስ የሚያስችል ህግ ስለሌለው ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር 1162 ዝባር 11 1155 በተጻፈ ደብዳቤ መልስ ተሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ለማሻሻል የወጣው አዋጅ ቁጥር 1332 ዝባር 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንደዚሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ የተሰጠውን ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር 1 13 ዝባር 1345 በተጻፈ ደብዳቤ መነሻም ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል ይላል። በዚህም መሰረት ህወሓት በአዋጅ ቁጥር 1332 ዝባር 2016 ይህንን ተከትሎ በወጣው መመሪያ ቁጥር 2516 እናም ቦርዱ የምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም፣ ከዚህም በላይ በአዋጅ ቁጥር 1332 ዝባር 2016 መሰረት የፓርቲው ህጋዊነትን የሚያረጋግጠው በወቅቱ አምኖበት ተስማምቶም ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆኑ ሲገልጽ ቆይቷል ይላል ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ። ቦርዱ በአዋጅ ቁጥር 1162 ዝባር 2011 መሰረት በአመጻ ተግባር በመሰማራቱም የተሰረዘ ፓርቲ ህጋዊ ሰውነቱ የሚመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332 ዝባር 2016 ግንቦት 27 ቀን 2016 ዓ.ም ሊታወጅ ህወሓት ይህንኑ ፓርቲዎች በልዩ ሁኔታ የሚመዘገብ አዋጅ በታወጀ በሁለተኛ ወር
ማለትም ሐምሌ 19 ቀን 2016 ዓ.ም በአዋጅ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በሕጉ የተመላከቱትን ቁጥር ዝርዝር ሰነዶች ይሄውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል ይላል። በሌላ በኩል ህወሓት ሕጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲያነሳ በማለት ሚያዝያ 13 ቀን እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታም ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2018 ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ሕጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለሕዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነ ስርዓት በመፈጸም ምዝገባው ተከናውኗል ይላል መግለጫው። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በተጻፈ ደብዳቤ ላይ የቀድሞ ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው አዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የተሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162115180 በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠው የህጋዊ ሰውነት ማረጋገጫ አንቀበልም ማለት ተቀባይነት እንደሌለው ይገልጻል መረጃው። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን ለመሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አለመሆኑን የላከው መግለጫ ያመላክታል ብሔራዊ ምርጫ ቦርድ። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር 1162/11/1542/1 በተጻፈ ደብዳቤ በተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወራት ጊዜ ውስጥ እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 311 ሐመርኋና በመመሪያ ቁጥር 25/2016 አንቀጽ 191 ሐመርኋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት
ፓርቲው የእርምት እርምጃ ባለመውሰዱ ሳቢያ ቦርዱ ግንቦት 5 ቀን 2017 ዓመተ ምህረት ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓመተ ምህረት ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት 2 ሰዓታት ገደማ የቆየ ቃለ ምልልስ በጦርነት ወቅት እንዲሁም ከጦርነቱ በኋላ እሳቸው የወንጀል ኢንተርፕራይዝ ሲሉ በጠሯቸው ኃይሎች ስለተፈጸሙ ወንጀሎች በስፋት ገልጸዋል። በቆይታቸው አነጋጋሪ ጉዳዮችንና ወንጀል ናቸው ያሏቸው ጉዳዮች ላይ ማስረጃ እንዳላቸው ጭምር ሲገልጹ የተስተዋሉት የጠቅላይ ሚኒስትሩ አማካሪ የህወሓትን ድርጅታዊና የአባላት ሁኔታ ከመተቸት ባለፈ የመንግስት ባለስልጣናትና የመከላከያ አመራሮች የተሳተፉባቸው እንዲሁም ለወንጀል የሚተባበሩባቸው ሁኔታዎች ላይ ሲናገሩ ተደምጠዋል። ፖለቲካው ስም የሚነግዱ የወንጀል ስብስብ ሲሉ የጠሯቸው ቡድኖች በህገወጥ የወርቅ ቁፋሮና ንግድ ስራቸው ላይ እንዲሁም በህገወጥ የሰዎች ዝውውር ላይ ከፌዴራል መንግስት ባለስልጣናትና ከመከላከያ አመራሮች ጋር የሰሩበትን አጋጣሚ በማሳያነት በማንሳት የመንግስት ባለስልጣናትና የመከላከያ ሰራዊት አባላትም የነበራቸውን ድርሻ አብራርተዋል። ግንኙነት ስትፈጥር ምንድነው መሰረት ያደረከው ነው? ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያቋቸው የመከላከያ ሰዎች ጋር ሰው በማዘዋወር እንትን ተግባብተው ይሰሩ ነበር። ሰው ዓላማ ልዩነት ይጠፋል። ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን። ውሸት ነው። እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው። ወርቅ የፖለቲካ አመራሩም ወርቅ እነዚህ ምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ። ልንገርህ እዚህ ኃጢአቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይሄንን የኔ ምክትል ያቀን የጸጥታ ተነጋግረን እርምጃ እንውሰድ፣ ለፍትህ ይቅረው። የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል። ይሄ እገሌ ይሄን ያክል ማሽነሪ ወስዷል፣ በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ነው። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቅድም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠልም አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። ኃይል ሆስቴጅ የሆነበት ሁኔታ ነው ያለው። ሰው ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይሄን የወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች እኮ ናቸው። እነዚህ ሲፎክሩ የምትሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ዕቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸው ነው የሚደውሉት። ስለዚህ ይሄ ምልህ እኔ ጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት። ጥቂት አባላት ነው ያሉት።
ወታደራዊና ፖለቲካዊ አመራሮች ላይ ያነጣጠረው የአቶ ጌታቸው ረዳ ትችት በጦርነት ወቅት እንዲሁም የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ጊዜ በማስረጃ አይቻለሁ ያሉትን የተመለከተ ሲሆን በፌዴራል መንግስት በኩል በጦርነቱ ጊዜ የአየር ኃይሉ ምን ያህል የተጠበቀ እንደነበር የሚያመለክት ሀሳብ ሲሰነዝሩ በተለያዩ ፖለቲካዊ ውሳኔዎች ታጋይ የሚባሉና ዝርፊያ የፈጸሙ ሰዎችን ወደ ሱዳን በአውሮፕላን ይላኩ እንደነበር አመልክተዋል። መንግስት የግዛቱን የአየር ክልል ለመጠበቅ የተሟላ አቅም እንዳለው ሲገልጽ ቢደመጥም አቶ ጌታቸው ረዳ የተናገሩት ግን ክፍተት ስለመኖሩ ፍንጭ የሰጠ ነው። የፕሪቶሪያ ስምምነት ያላስፈረመን እገሌ ያላስፈረመን አውሮፕላን አቅርበውልናል። እስከ ጅቡቲ አነስ ያለች አውሮፕላን እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር። የቀድሞ ጌታቸው ረዳ ከጊዜያዊ አስተዳደር ፕሬዝዳንት ኃላፊነት ከተነሱ በኋላ በትግራይ ክልል ፖለቲካ የሚኖራቸው ተሳትፎ አነጋጋሪ የነበረ ቢሆንም በእሳቸው የሚመራው ራሱን የህወሓት ማዕከላዊ ኮሚቴ ነኝ የሚለው አዲስ የፖለቲካ ኃይሎች ስብስብ እያደራጀ መሆኑን መግለጹ ይታወሳል።